ትልቁ አሜሪካ ሚጢጥያዋን ግሪንላንድን ለመጠቅለል እያኮበኮበች ነው። የግሪንላንዱ ጠቅላይ ሚኒስትርም ህዝባቸው አሁኑኑ ምርጫ ቢቀርብለት አሉ ከዩናይትድ ስቴትስ ይልቅ ዴንማርክን እንደሚመርጥ ከዋሽንግተንም ይልቅ ኮፐንሃገን እንደምትመቸው ተናገሩ። የንስ ፍሬድሪክ ኔልሰን ከዴንማርኳ ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው ጠንከር ያለውን ይህንን አቋማቸውን ያስታወቁት። ከፊል ራስ ገዝ በሆነችው በዛሽ በረዷማ ምድር የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲፕሎማሲም ይሁን በወታደራዊ ኃይል ብቻ 53ኛ የሀገራቸው ግዛት ለማድረግ ግሪንላንድን ማየት ከጀመሩም ከራርመዋል። ትራምፕ ሀገራቸው ግሪንላንድን መጠቅለል የሚፈልጉት ራሳቸውን ከሩሲያና ቻይና ለመጠበቅ እንደሆነ ቢናገሩም እንደ ዴንማርክና ግሪንላንድ ያሉ ደግሞ ይህ በመብታችን ላይ መጣና ሉዓላዊነታችንን የሚዳፈር ተግባር ነውና በፍጹም አንፈቅድም እያሉ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሆነው ኔቶ አባል የሆነችው ዴንማርክም ጠቅላይ ሚኒስትሯ ሜት ፍሬድሪክሰን ወታደራዊ እርምጃ የጦር ቃል ኪዳኑ መጨረሻ ላይ እንደሚችልም አስጠንቅቀዋል። በጋራ በተሰጠው በዚህ መግለጫ ላይ ቁጣን የቀላቀለ ንግግር ሲያደርጉ የታዩት የግሪንላንዱ ፕሬዚዳንት ኔልሰን ስለ ትራምፕ አስተያየትም እንደዚህ ሲሉ ተደመጡ። ይህ የትራምፕ ሐሳብ ነው፣ እሱ የነሱ ችግር ነው። በዚህ ሐሳቡ አልስማማም፣ ይህ ለሱ ትልቅ ጋሬጣን ይዞበት ይመጣል ሲሉም ምላሽ ሰጡ። ከመሬት ስፋቱ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና አርክቲክ መካከል መገኘቷ የሚሳኤል ጥቃት ቢመጣ ቀድሞ ለማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ያደርጋታልና በዋሽንግተን ፖለቲከኞችም አይን የተጣለባት በዚህ ምክንያት እንደሆነ ይነገራል። ትራምፕም ደጋግመው ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት፣ ወሳኝ ስትራቴጂካዊ ምድር በመሆኗም እንጠቀልላታለን የሚለው ንግግራቸውን ከጀመሩበት ጊዜ ጀምሮ ቁጣና ተግዛዝ በአንዳንድ የሴኔት አባሎቻቸው ደግሞ ድጋፍም ጭምር ሲሰጣቸው ታይቷል። የቻይናና ሩሲያ መርከቦች አካባቢውን ወረውታል የሚለውን መከራከሪያ የሚያቀርቡት ትራምፕ በዚህም ምክንያት ግሪንላንድን መያዝ ለአሜሪካ ቀጣይ የደህንነትና የፖለቲካ የበላይነት የራሱን ድርሻ እንደሚወስድም በማከል ነው። አሜሪካን ከቅርብ አጋራችን እየደረሰብን ያለው ጫና ፍጹም ተቀባይነት ያለው አይደለም ሲሉም ፈርጠም ያለ አቋማቸውን አስታውቋል። በጣም አስቸጋሪ የሚባለውን ጊዜ ከፊታቸው መሆኑን የሚጠቁሙ በርካታ ጉዳዮችን እያየን ነው ሲሉም ሲያስጠነቅቁ ተደምጧል። እርግጥ ነው የግሪንላንዱ ጠቅላይ ሚኒስትር በበኩላቸው ጂኦፖለቲካዊ ቀውስ ተጋርጦብናል ብለው፣ ነገር ግን የደሴቱ አቋም ግልጽ መሆኑን አስረድቷል። እሱም የማይነካ ሉዓላዊነትና የዴንማርኳ ውጭ ጉዳይ ሚኒስትር ላርስ ራመንስና የግሪንላንድ አቻቸው ቪቪያን ሞንትዜልቬድ ወደ አሜሪካ ተጉዘው ከምክትል ጠቅላይ ሚኒስትሩ ጄዲ ቫንስና ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር ታዲያ ከዚህ ጋዜጣዊ መግለጫ በኋላ ይወያያሉ ተብሎ እንደሚጠበቅም እየተነገረ ነው። የኔቶን አባልነት መሰረዝ ለምትፈልገው ደሞም ከሚዋጣው መዋጮ በርከት ያለውን ሰርዛ ሁሉም አባል ሀገራት ሊያዋጡ ይገባል ያለችው አሜሪካ ዛሬ ላይ ከወዳጆቹ አውሮፓውያን ጋር በጎሪጥ እየታየች ነው። ከለንደን ፓሪስና በርሊን ጋር የገባችበት የሩሲያና ዩክሬን ጦርነት ውዝግብ አሁን ደግሞ በዴንማርክና በግሪንላንድ የግዛት መጠቅለል ሂደት ውስጥ ቁልጭ ብሎ የታየ ሆኗል። ሰውየው ግን ያሉትን ከማሳካት የሚመልሳቸው እንደሌለ ዴንማርክ አትሻለንም አሜሪካ ትሻለናለች፣ ወይም ደግሞ አሜሪካ ታሻለንም ዴንማርክ ትሻለናለች የሚሉ ድምጾችም ያስተጋባሉ። አብዛኛው ሕዝብ ግን ግሪንላንድ ራሷን የቻለች በዓለም ካርታም ሉዓላዊነቷ የተረጋገጠ አገር ናትና ማንንም ሳናስገባ ራሳችንን ችለን ሀገር መሆን እንችላለን የሚል። በዚህ ግን ዶናልድ ትራምፕ እየተስማሙ አይደለም። ሁኔታህንና የፖለቲካ ውሳኔህን ሁላ የምወስንልህና የምበይንልህ እኔ ነኝና ሕዝቤ ሆይ ከአሜሪካ ጋር መቀላቀልህ አይቀርም እያለች ነው።
ግሪንላንድ በቆዳ ስፋት ግዙፍ ብትሆንም የህዝብ ቁጥሯ 58,000 አካባቢ ብቻ እንደሆነ ይነገራል። ከዚህ ውስጥ 1/3 የሚኖረው ደግሞ በዋና ከተማዋ ኑክ ሲሆን ቀሪው ደግሞ ኑሮውን ያደረገው በምዕራባዊ የባህር ዳርቻ ውስጥ ነው። እጅጉኑ ዓለም ላይ ካሉ ወታደራዊ ገብ መሬቶች ውስጥ እንዳንዱ የምትጠቀሰው ግሪንላንድ ሰሞነኛው በትራምፕ የተመዘዘባት የመጠቅለል ካራ ግን የሚያስቀራት አይመስልም። ነገሩ ግን ብዙ ፖለቲካዊና ወታደራዊ መስዋዕትነትን የሚጠይቅ ነው።